ለመሆኑ ማን ነው ኢንቨስተር የሚሆነው? በመጪው በኢትዮጵያው የሰነድ መዋለ ንዋይ ገበያ ላይ ከሌሎች ሀገሮች አንፃር ልምድን ስንካፈል እንዴት ነው ልንሰራ የሚገባው? እንዴት ነው ልንንቀሳቀስ የሚገባው? ከሌሎች ሀገሮች ልምድ ምንድነው ልንቀስም የምንችለው? ይሄ የዛሬ ቪዲዮአችን ዋና ማጠንጠኛ ነው። የተወደዳችሁና የተከበራችሁ ተመልካቾቼ በንጋት ፖስት እንግዲህ ሁሌም እንደተለመደው በፋይናንሱ ዓለም በተለይ በካፒታል ገበያው ላይ ወሳኝ የሆኑ ነገሮችን እናወራለን። በዛሬ ፕሮግራሜ ደግሞ አንድ ትልቅ ባለሙያ ከወደ እንግሊዝ ሀገር ለንደን ጋብዤላችኋለሁ። ስለ ኢንቨስትመንት እንዲያወሩን ስለ ካፒታል ገበያው አንዳንድ ነገሮችን ካላቸው ልምድ ለረጅም ዓመት ከሰሩበት ዘርፍ ላይ ልምዳቸውን እንዲያካፍሉን እንግዳ ጋብዤላችኋለሁ። ታዲያ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የደወል ምልክቷን በማብራት ሰብስክራይብ በሉ፣ ላይክ እና ሼር ማድረግ ከጓደኞቻችሁ ጋር እንዲሁም ጥያቄና አስተያየታችሁን ኮሜንት ሴክሽን ላይ መጻፍ እንዳትረሱ እያልኩኝ በዚሁ ወደ ዛሬ ውይይታችን የሚሄድ ነው የሚሆነው። በመጀመሪያ እስቲ ይህ ትልቅ እንግዳ ማን እንደሆነ በመተዋወቅ እንጀምራለን። ራሳቸውን ያስተዋውቁናል። በዛም ቀስ ያለን እንግዲህ ወደ ጥያቄዎቻችን እንሄዳለን። መክብብ ተስፋዬ ገብረ ኪዳን እባላለሁ። ኢትዮጵያ ነው የተወለድኩት። አዲስ አበባ ዩኒቨርሲቲ በሜጀር አካውንቲንግ ዲግሪ ተምሬያለሁ። በባንክ ኦፍ አቢሲኒያ ላይ የተወሰነ መጀመሪያ እንደ ተቋቋመ አካባቢ አንዳንድ ስራዎች በተለያዩ ፖዚሽኖች ሰርቻለሁ። ከዛ በተጨማሪ ቻርተርድ ሰርቲፋይድ አካውንታንት የመጀመሪያ የቻርተር ሰርቲፋይድ አካውንታንት ሰርቲፊኬሽን ኢትዮጵያ ውስጥ ሲመጣ ከተማሩት ውስጥ ነኝ። እንደገና በቢዝነስ አድሚኒስትሬሽን ከሄሮይት ዋት ዩኒቨርሲቲ ከኤደንብራ ካለው ስኮትላንድ ማለት ነው ማስተርሴን ይዣለሁ ማለት ነው። 2005 ነው እንግሊዝ ሀገር የመጣሁት። በተለያዩ ሙያዎች በተለያዩ የፋይናንስ ፋንክሽኖች ላይ ሰርቻለሁ። አሁን ደግሞ ኢትዮጵያ ውስጥ ካለው ከዚህ ከአዲስ ካለው የፋይናንስ አብዮት ነው የምለው ከሱ ጋር በተገናኘ የኔን ሙያዊ ኮንትሪቢዩሽን ለመስጠት በሶሻል ሚዲያ በተለያዩ ቦታዎች የራሴን ሪፍሌክሽን እያቀረብኩኝ ይገኛለሁ። በጣም ነው ማመሰግነው ተመክብብ። ጥያቄዎችን እንግዲህ የምጀምረው በመጀመሪያ መግቢያዬ ላይ ባነሳውት ሐሳብ ነው የሚሆነው። የኢትዮጵያው ሰነድ መዋለ ንዋይ ገበያ እንደምታውቀው እንግዲህ በቅርቡ ስራን ጀምሯል። ኢን ፕሪንሲፕል ማለት በምንችልበት ደረጃ እንደው ከሌሎች ሀገሮች ልምድ ስንመለከተው ከሌሎች ሀገሮች አንፃር በአጠቃላይ ገበያው ምን እንጠብቅ? ምን አይነት አደጋዎችን፣ ምን አይነት ፈተናዎችን፣ ምን አይነት ብቻ ከገበያው አንፃር ሊኖሩ የሚችሉ ነገሮችን አብራርተልን ብትጀምር በጣም ደስ ይለኛል። እንግዲህ የኢትዮጵያ ካፒታል ማርኬት ኦቶሪቲ ከተቋቋመ ጀምሮ የኢትዮጵያ ሴኩሪቲ ኤክስቼንጅ እና ቋቁማን እንግዲህ አሁን በቅርብ እንደሰማነው አንዳንድ ባንኮችም ሬጂስተር ያደረጉ ነው። ጋገን ባንክ በርግጥ ያው በጣም ብዙ ስራ ይፈልጋል። ሌሎቹንም ወደ ማርኬቱ ለማምጣት አንዳንድ ጥረቶች እየተደረጉ ነው። ነገር ግን ይሄ ኢትዮጵያ እንግዲህ በእኔ ግምት እጅግ በጣም የዘገየ ነገር ነው ብዬ ነው የማምነው። ምክንያቱም እኔ ኢትዮጵያ በነበርኩበት ጊዜ ስለ ስቶክ ኤክስቼንጅ ይመሰረታል በሚል የተወሰነ እንቅስቃሴዎች ተጀምሮ ነበረ። እንግዲህ የዛሬ 20 ዓመት አካባቢ በላይ ማለት ነው። ግን ያ ሳይሳካ ቀርቷል እና አሁን በራሱ መጀመሩ ጥሩ ነው። ከሌሎች ምን አይነት ተሞክሮችን እንወስዳለን ለሚለው ጥያቄ እንግዲህ ውጪ ሀገር ያሉት ስቶክ ኤክስቼንጆች በተለምዶ የሚታወቁት የለንደን ስቶክ ኤክስቼንጅ፣ የኒውዮርክ ስቶክ ኤክስቼንጅ፣ እንደገና ከአፍሪካ ደግሞ የጆሃንስበርግ ስቶክ ኤክስቼንጅ እንዲሁም ጎረቤት ሀገራችን የናይሮቢ ስቶክ ኤክስቼንጆች በመናይበት ጊዜ እነዚህ በጣም ለበርካታ ዓመታት የቆዩ ለብዙ ዘመን የተቋቋሙ በእድሜያቸው በጣም ትልቅ የሆነ ነው። እንደው እንደ ኤግዛምፕል ብነግር የለንደን ስቶክ ኤክስቼንጅ የተቋቋመው በ1801 አካባቢ ነው። የኒውዮርክ ስቶክ ኤክስቼንጅ በ1792፣ የጆሃንስበርግ ስቶክ ኤክስቼንጅ ደግሞ በ1887፣ እንግዲህ የጎረቤት ሀገር ደግሞ ናይሮቢ በ1954 ነውና እነዚህ ስቶክ ኤክስቼንጆች በብዙ ዓመት ልምድ ያካበዱ ናቸው። ኢትዮጵያ ደግሞ አሁን ሪሰንትሊ ላውንች አድርገናል። እጅግ በጣም ዘግይተናል፣ ግን ካለ ማድረጉ የተሻለ ስለሆነ እንደ ጥሩ ጎን ነው ያዋለው።
እነዚህ ትልልቅ ስቶክ ኤክስቼንጆች ብዙ አመት ከመቆየታቸው አንፃር በጣም ብዙ ይሄ እንግዲህ ስቶክ ኤክስቼንጅ ላይ አንደኛው ሜዠርመንቱ ምንድነው የሚሳተፉት ድርጅቶች ያጠቃላይ የማርኬት ካፒታላይዜሽን ይባላልና የማርኬት ካፒታላይዜሽን ማለት እንደው ግልጽ ለማድረግ ለተመልካቾቻችን እያንዳንዱ ካምፓኒ ኢሹ ያደረገው ሼር በማርኬት ቫልዩ ኦፍ ዘ ሼር ተባዝቶ ማለት ነው ለምሳሌ ኢትዮጵያ ቴሌኮምን ብናይ 1 ሚሊዮን ሼር ኢሹ ቢያደርግ የመሸጫ ዋጋው 300 ነው እሱ የሁለቱ ብዜት ማለት ነውና የእያንዳንዱን ብናይ ከለንደን ስቶክ ኤክስቼንጅ ብንጀምር ወደ 3.42 ትሪሊየን ደርሷል የኒውዮርክ ስቶክ ኤክስቼንጅ ደግሞ ትልቁ ነው በጣም ትልቅ ነው ግዙፍ ነው ወደ 28 ትሪሊየን እንግዲህ ይሄ እነዚህ ዝም ብሎ ኢስቲሜት የቅርብ ጊዜ ባይዘው ማርኬት ካፒታላይዜሽን በየጊዜው የሚቀያየር ነገር ነውና ነገሩ ምን ያህል ትልቅ ደረጃ እንደደረሰ የጎረቤት ሀገር የኬንያን እንኳን ብናይ ወደ 1.8 ትሪሊየን ኬንያን ሽሊንግ ወይም 20 ምናምን ቢሊየን አካባቢ ደርሷል በዶላር ማለት ነው የጆሃንስበርግ ደግሞ ወደ 2.35 ትሪሊየን እና በጣም በብዙ አመት ቆይታ ነው እንግዲህ እዚህ ደረጃ ላይ የደረሱትና ኢትዮጵያ እንግዲህ አሁን ያው ፈርስት ሙቨር ምናምን የሚባል ነገር የለም ነገር ግን አሁን መግባቷ የሚጠቅመው ነገር ትልቁ የሚጠቅመው ነገር ለኢትዮጵያ ምንድነው የቴክኖሎጂ አዶፕሽን አሁን በፊት አብዛኛው ትራንዛክሽኖች የሚካሄዱት በስልክ ተደውሎ ለብሮከር ተነግሮ ብሮከር ቡክ ይሄ በጣም ማኑዋል የነበረበት ዘመን ነበርና ላለፉት 10-15 አመት የዚህ የስቶክ ኤክስቼንጅ የካፒታል ማርኬት በጣም ሲግኒፊካንት ላይ የተቀያየረውና አሁን ጀስት ታክሲ እንደ ኦርደር እንደማድረግ ነው ውጭ ሀገር ሼር መግዛት ማለት ጀስት አፕ አለ አፑ ማለት የኤክስቼንጁ ፕላትፎርም ፕሮቫይድ ያደረገው ብሮከር ማለት ነው የተለያዩ ናቸው ልዩነታቸው በሚሰጡት ሰርቪስ እና በሚያደርጉት ኮሚሽን እንደገና ሼሩን ገዝተው ሲገዙ የሚገዙበት ዋጋ ይሄን የራሱን የቻለ ትልቅ ሳይንስ አለው ግን የተለያዩ ብሮከሮች አሉ ስለዚህ ልክ ገብቶ የፈለገውን ሼር መርጦ መግዛት ይቻላል እንደዛ ሆኗል አሁን ዓለም የደረሰችበት ማለት ነው ስለዚህ ለኢትዮጵያ ዘ ቤስት የሆነው የቴክኖሎጂ ዓለም ላይ ያለው አሁን ከሱ መጀመር ይቻላል ስለዚህ ያው ሁሉ ያለፉትን ነገር እንትን ማለት አይችሉም ማለት ነው ፕሮብሌሙን ያዘ ሴም አይነት ፕሮብሌም አይገጥባቸውም ማለት ነው ሌላኛው ጥያቄ የሚሆነው ለመሆኑ የካፒታል ገበያ እንግዲህ የሰነድ መዋለ ንዋይ ገበያ እንደነገርከኝ በሌሎችም ሀገሮች ቢሆን በጣም ረጅም ጊዜ ነው የወሰደ ጊዜን ፈጅቶ በሂደት የመጣ ነገር እንጂ በአንድ ቀን ስኬታማነት ውስጥ የገባ ነገር አይደለም የሚለው ነገር በተደጋጋሚ ልታነሳልን እንደሞከርክ አይቻለሁኝ ሶ ይሄ ገበያ ስኬታማ እንዲሆን በተለይ በእኛ ሀገር ምን ማድረግ ያስፈልጋል እንዲያው ምን እንዲሆን ነው የሚጠበቀው ለስኬታማነቱ ምን መደረግ ያለበት ይመስላል ምንስ ወሳኝ ነገሮች ይኖሩታል የሚለው ነገር ደግሞ በታብራራልን እንዲሁ በጣም ደስ ይላል ኢኮሲስተሙ 100% ሪላይ የሚያደርገው ትረስት ላይ ነው ኢትዮጵያ ውስጥ ያለ የማርኬት ስትራክቸር በእኛ እድሜ በጣም ባንኮቹ ናቸው ይሄንን ነገር ሰዎችን ሰብስበው የተለያዩ ሰዎች አንድ ላይ መተው ሼር አርገው ባንክ ያቋቋሙት ድሮ ነበር ግን በደንብ አክቲቭሊ የተሰራውና ቴስት ተደርጎ ማርኬቱ ላይ ላለፉት 30 አመት ሰክሰስፉል የሆኑት ያየነው በባንክ በኢንሹራንስ አካባቢ ነው በትልቅ በላርጅ ስኬል ማለት ነው እና ኢትዮጵያ ውስጥ ካለው ኤክስፒሪየንስ አንፃር በጣም ብዙ ስራ መሰራት ይኖርበታል ያ ስራ ግን ምንን ሁለት ነገሮችን ግምት ውስጥ የከተተ መሆን አለበት አንደኛው ማንኛውም ኢንቨስተር ማንኛውም ካምፓኒም ይሁን የመንግስት ተቋም ኤቭሪዋን እዛ ፕላትፎርም ኢኮሲስተም ላይ የሚሳተፈው በሙሉ ትልቅ የሆነ ትረስት ቢልድ መደረግ አለበት ትረስት እንዴት ነው ቢልድ የሚደረገው ለሚለው ጥያቄ እኔ ያለኝ ሐሳብ ምንድነው ፋይናንሻል ኢንፎርሜሽንስ ነን ፋይናንሻል ኢንፎርሜሽንስ የአንድን ካምፓኒ የሚያመለክቱ መረጃዎች የቁጥርም ይሁን ከገንዘብ ጋር የተገናኙ የካምፓኒ ስትራክቸርንም ይሁን ሁሉንም በተመለከተ ትራንስፓረንት በሆነ መንገድ ገበያው ላይ በጣም እንዲቀር መደረግ አለበት ያንን ማናረግ ከሆነና ሰዎች ትረስት ሉዝ የሚያረጉ ከሆነ ምንም አይነት ነገር ሰክሰስፉል መሆን አይቻልም እና ትራንስፓረንሲ እና ትረስት በጣም በቃ ትልቅ ቁልፍ የሆኑ ነገሮች ናቸው እንደምናቀውኛ ፋይናንሻል ስቴትመንቱን እንኳን ፕሮዲዩስ አድርጎ በዌብሳይቱ ላይ ፐብሊሽ የሚያደርገው
ምናየው እኛ ባንኮቹን ኢንሹራንሶቹን ነው ከዛ ውጪ ኢትዮጵያ ውስጥ ያሉ ትልልቅ ካምፓኒዎች እንኳን እንደዛ አይነት ልምድ የላቸው ኢትዮጵያ ውስጥ እስካሁን ድረስ የትራንስፓረንሲን በተመለከተ በጣም ብዙ ርቀት ገና መጓዝ ያስፈልገናል ትራንስፓረንት ሆነን ፋይናንሻል ኢንፎርሜሽኑ በደንብ የማይቀርብ ከሆነ ደግሞ ሰዎች እዛ ኤክስቼንጅ ላይ ፓርቲሲፔት የማድረጋቸው እድል በጣም ጠባብ ይሆናል ማለት ነውና ሰው ትረስት እንዲኖረው ማድረግ ኢትዮጵያ ጀማሪ ከመሆኑ አንፃር ትልልቅ ኢንቨስትመንቶች በመመደብ አብዛኛው ኔሽን የፋይናንሻል ሊትሬሲ በጣም የተሻለ እንዲሆን መደረግ አለበት ምክንያቱም ከዛ ነው የሚጀምረው እላለሁ ከዛ በተጨማሪ በጣም ስትሮንግ የሆነ ሬጉሌሽን መኖር አለበት ምክንያቱም ስትሮንግ የሆነ ሬጉሌሽን መኖር አለበት ማለት ነው ገንዘቡን አምጥቶ ኢንቨስት እንዲደረግለት የሚጋብዘው ሁለቱን ቬሪፋይ የሚያቀርቡት መረጃ ትክክል መሆኑን የሚያቀርብ በጣም በእውቀት የተመሰረተ አፕ ቱ ዴት የሆነ የኢንቫይሮንመንቱን ስካን ማድረግ የሚችል በጣም አቅም ያለው ተቋም ነው መገባት ያለበት ይሄ ቴክኖሎጂውን አምጥቶ እንትን ማድረጉ ምናምን አይ ቲንክ ዛት ዘ ኢዚ ፓርት ትልቁ ነገር ካፓሲቲ ቢልዲንግ ላይ ነው መሰራት ያለበትና እንደኔ መጀመሪያ ላይ ኢንቨስት መደረግ ያለበት አዲስ ነገር ስለሆነ ኖሌጁን ቢልድ መደረግ አለበት ምክንያቱም ሁሉ ነገር አልጋ ባልጋ ሊሆን ስለማይችል እነዚህ እንኳን በጣም ሬጉሌትድ የሆኑ ማርኬቶች ሆነው እንኳን ብዙ ፋይናንሻል እንትኖች አይተናል 2008 ክራይሲስ አይተናል ሌመን ብራዘርስ የሚባለው በተለያየ ጊዜ ደግሞ የተለያዩ ካምፓኒዎች ፋይናንሻል ስቴትመንታቸውን ዲስቶርት በማድረግ ሼር ዋጋቸውን ከፍ ያደርጉ ስትሮንግ የሆነ ኢንቫይሮንመንት ላይ እንኳን እንደዛ ያደርጋሉና ገና አዲስ ለሚጀምሩ ጥንቃቄ የሚያስፈልገው ነገር ነው ኢትዮጵያ ውስጥ ይሄንን በተመለከተ ከባድ የሆነ ስራ መሰራት አለበት እላለሁ ያ ነው ለረጅም ጊዜ ታማኝነቱን ይዞ የሚቀጥል ተቋም የሚያደርገው ስለዚህ እዚህ ላይ መሰራት አለበት እላለሁ ትልቅ ነገር ነው ሁለተኛ ሌላኛው ደግሞ ምንድነው እንግዲህ ብዙ ጊዜ አፍሪካ ውስጥ ያለው ችግር ምንድነው አንድ አዲስ ነገር ሲጀመር መጀመሪያ ያሉት ሰዎች አክቲቭሊ ከተሳተፉና ወደሆነ ነገር አቅጣጫ የሚሄድ መስሎ ከታየው መንግስት ያንን ነገር ቶሎ ብሎ ዳይቨርት የማድረግ ቴንደንሲ አለና ፋውንዴሽኑን እስካዘጋጀ ድረስ ትክክለኛ ህጎች እስከ ተቀመጡ ድረስ በሚታወቁ ኦብቪየስ በሆኑ ፕሮዳክቶች መጀመር ለምሳሌ ዴሪቬቲቭ እነዚህ ኮምፕሌክስ የሆኑ የፋይናንሻል ፕሮዳክቶች እነሱን ኢንትሮዲዩስ አለ ማድረግ በትንንሹ ጀምሮ ቢልድ አፕ እየተደረገ ከዛ በኋላ ወደ ትልቆቹ ኮምፕሌክስ ሆኖት ግን ሊሚቴሽን እንዳይኖር ማለት ሰዎችን ዲስከሬጅ የሚያደርግ ፕራክቲስ እንዳይኖር ባለስልጣኑ ከፍተኛ የሆነ እንትን ማድረግ አለበት እላለሁና እነዚህ ነገሮች ናቸው ወሳኝ ናቸው ብዬ የማስበው ማለት ነው መልካም አቶ መክብብ የተወደዳችሁና የተከበራችሁ ተመልካቾቼ አሁንም ደግሜ ማስታወሳችሁ ነገር እንግዲህ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ ካደረጋችሁ የፋይናንስና የቢዝነስ ጉዳዮች በተለይ የካፒታል ማርኬት ጉዳዮች ቀለል ባሉ ቋንቋዎች ይቀርቡላችኋል ስለዚህ ቻናሉን ሰብስክራይብ አድርጉ የዶል ምልክቷን አብሩ ለጓደኞቻችሁም ሼር አድርጉ ይሄንን እንዳትረሱ እያልኩኝ ማንኛውም አይነት ስለ ካፒታል ገበያ ጥያቄዎች የሆኑባችሁ ነገሮች ካሉ እስቲ አስተያየት መስጫ ሳጥን ውስጥ ከታች አስቀምጡልኝ በኮሜንት ያስቀምጣችሁን ጥያቄ ለወደፊት አቶ መክብብንም ቢሆን ጠይቀን ምላሽ እናገኝበታለን ወደ ቀጣዩ ጥያቄ ልግባና አቶ መክብብ ወደኛ ሀገር ኢንቨስተሮች እንምጣ ታዲያ በተለይ ስለ ካፒታል ገበያው ያለ የሆነ የተሳሳተ አመለካከት እንዳለ ብዙ ጊዜ መለከታለሁ ኮሜንት ሴክሽን ላይ በሚመጡ ሶሻል ሚዲያ ላይ በሚዘዋወሩ በጣም ብዙ የተሳሳቱ አመለካከቶች ስለ ካፒታል ገበያው በገበያ ውስጥ ይናፈሳሉ ይሄ በአንድ ቀን ሀብታም የሚኮንበት ወይ በአንድ አመት ሀብታም የሚኮንበት ነገር የሚወራበት ሀገር ሆኗልና አሁንኛ ሀገር ብዙ ወጣቶች በእነዚህ ነገሮች ይታለላሉና ከነዚህ አንፃር በዘርፉ ምን እንጠብቀኛ አንደኛ ሀገር እንዴት ነው አፕሮች ማድረግ ያለብን የሚለው ነገር ደግሞ በትነግረን እንዲሁ በጣም ደስ ይለኛል አብዛኛው ሰው ኢትዮጵያ ውስጥ ይሄ ጋምብሊንግ ብሎ ነው የሚያደርገው ለዛ ነው ሴቭ የሚያደርገው ሴቭ አድርጎ ባንኮቹ አበድሮ ባንኮቹ ያተርፋሉ እንዘን አብዛኛው ሴቭ ያደርገው ሰውዬ ከኢንፍሌሽን በታች የሆነ ትርፍ ያገኘ የሚቀጥልበት አይ ዶንት ቲንክ ይሄ የሚቀጥል አይመስለኝም ስለዚህ እኔ እንግዲህ የሚታየኝ ለሚቀጥሉት 5-10 አመታት ኢትዮጵያ ውስጥ አንደኛ ትልቅ የሆነ የፋይናንሻል ኤጁኬሽን ሪቮሉሽን ያስፈልጋል
ይሄ የፋይናንሻል ኤጁኬሽን ሪቮሉሽን በዝም ብሎ ከላይ ብቻ ሆኖ ኮስሞቲክ ቼንጆች በማምጣት ፋንዳሜንታል የሆነ ቼንጅ ማምጣት አይቻልም እንደተባለው ዋናው ዓላማችን ኢንክሉሲቭ የሆነ ኢኮኖሚ ሁሉንም ተጠቃሚ የሚያደርግ ኢኮኖሚ ምናምን የሚባለው ነገር እውነት እንዲሰራ ሰዎች የሚደረገው ነገር ማወቅ አለባቸው አለበዛ ዝም ብሎ እንዳልኳችሁ አሁን ፕሌይ የሚያደርጉት ፎርማቸውን ቀይረው just ሜዳው ነው የሚቀየረው እንጂ ተጫዋቾቹ ተዋናዮቹ ዘሴም ከሆኑ ምንም ፋንዳሜንታል ለውጥ አይኖርም ለሰው ለሚድል ክላሱና ሎ ክላስ ላይ ላለው ሜጀር የሆነ ኢምፓክት አይፈጠርም ስለዚህ መሆን ያለበት ምንድነው ከቦተም አፕ ነው መሰራት ያለበት ከታች ትምርት ቤት አሁን የኢትዮጵያ ውስጥ የትኛው ትምርት ቤት ነው ፋይናንስን በተመለከተ የሚያስተምረው ፕሮፐርሊ ስለ ፋይናንስ ስለ ገንዘብ አሁን የተለያዩ ኮርሶች አሉ በትምህርት ቤት ደረጃ ግን በጥናቱ እንደሚያመለክተው የሰው ልጅ ከእድሜው 6-7 ጀምሮ ነው ከገንዘብ ጋር ያለው ቁርኝት የሚጀምረው ይባላል እና እንደ ሀገር የትምህርት ፖሊሲው ውስጥ ይሁን እንደገና የተለያዩ ተቋማት ይሄንን ነገር በሰፊው መስራት አለባቸው ላሉ ሰዎች እየተማሩ ሲሄዱ the next generation vibrant የሆነ በጣም liquid የሆነ well regulated የሆነ transparent የሆነ trust ላይ ቤዝ የሚያደርግ ትልቅ ተቋም መገንባት ይቻላል ፋውንዴሽኑ ተጥሏል የሆነ ቦታ መጀመር ነበረበት ተጀምሯል which is excellent ግን የሚያድግ ስኬል አፕ የሚደረግ ነገር ነው መሆን ያለበት ሌላ አበክሬ የምናገረው ነገር ትልቁ ነገር ምንድነው ኢንቨስትመንት የሾርት ተርም ቪው ቢያዙ ሰዎች የሚጫወቱ ጫወታ አይደለም ኢንቨስትመንት ማለት ጀነሬሽናል ዌልዝ ክሬት ማድረጊያ ቬሂክል ወይም ፕላትፎርም ነው ስለዚህ ሰዎች በማይንዳቸው ማሰብ ያለባቸው መታሰብ ያለበት ነገር እንዴት ነው ዌልዝ ጀነሬት ወይም ክሬት አድርጌ ለሚቀጥለው ጀነሬሽን ማስተላለፍ የምችለው የሚለው ላይ ነው መሆን ያለበት ኢትዮጵያ ውስጥ አሁን ውጭ ሀገር ለምሳሌ እንግሊዝ ሀገር ነው በመኖርበት የዌልዝ ክሪኤሽን በፊት የነበረው ቤቢ ቡመርስ ማለት ከሁለተኛው ዓለም ጦርነት በኋላ መተው የተወለደው ጀነሬሽን እስካሁን ድረስ ዌልዙን ለልጆቹ ለምን ያስተላለፈ ነው ያለው ኢትዮጵያ ውስጥም ሾርት ተርም የሆነው ቪው እየጠፋ አይነው ፋሚሊ ቢዝነሶቹ እንደዛ ያደርጋሉ ግን እነዚህ ትልልቅ ኮርፖሬቶቹም እንደገና ኢንቨስት የሚያደርገውም ሰው በዛ ማይንድ ሴት ነው መስራት ያለበት እንጂ ይሄ አላርል አብዛኛው ጊዜ ለምድነው አይነው ኢትዮጵያ ውስጥ አቃለው እዚች ጋር ገስተን እዚች ጋር አትርፎ መሸጥ ምናምን ነውና I don't think በዛ መንገድ መቀጠል የሚቻለው ይሄ ሜዳው በጣም አትራፊም የሚሆነው እንደዛ ሲሆን ነው ለዛ ነው አሁን የቶፕ 500 ወይም ደግሞ ቶፕ 100 ምናምን የሚባሉት ካምፓኒዎች ላይ ኢንቨስት የሚያደርጉ ትልቅ ሄጅ ፈንዶች የሚሰጡት አኑዋል ሪተርን 10% 15% ምናምን ሲባል ትንሽ ነው ይላል ሰው ግን we need to think about cumulative በየጊዜው ሲጠራቀም የሚሆነው ነገር ነው ሪዛልት የሚያመጣው እሺ ደግሞ ወደ ሌላ ጥያቄ ልግባና ለመሆኑ በእንደዚህ አይነት ገበያ የስኬት ሚስጥር ይሆናል ብለህ የምታስባቸው ነገሮች ካሉ እነሱን ደግሞ አንድ ሁለት እንዲያውብት ነግረን ደስ ይለኛል ኤክስቼንጁ ላይ የሚሳተፉ አካላት ተገልጿል በተለያየ ጊዜ ኢትዮጵያ ውስጥ በጣም አንደኛ ኢንቨስተሮች ናቸው ኢንቨስተሮች ስንል ባይዘው ብዙ አይነት ኢንቨስተር አለ እንደው ባጭሩ ለመግለጽ የኮርፖሬት ኢንቨስተሮች ማለት እነዚህ ባንኮች ኢንሹራንሶች ትልልቅ ተቋም ትልልቅ ፈንድ ያላቸው ለምሳሌ ባንኮች የራሳቸው ኢንቨስትመንት ባንክ ሲያቋቁሙ እነዛ የኮርፖሬት ኢንቨስተሮች ናቸው የሚሆኑት ማለት ነው ከዛ በተጨማሪ ደግሞ ሾርት ተርም ፎከስ ያላቸው ሪቴል አብዛኛው ሪቴል ኢንቨስትመንት ላይ ያሉ ምንድነው በተለይ ሼሮች በጣም በሆነ ኒውስ ወይም ደግሞ ለምሳሌ ፋንዳሜንታሉ ጥሩ ማለት አንድ ባንክ ኢትዮጵያ ውስጥ እንውሰድ ያ ባንክ ያው ባንኩ ይሰራል ኦፕሬሽናል ነው ብዙ አመት ሰርቷል ነገር ግን ለአንድ አመት ለሁለት አመት ሂካፕስ ወይም ደግሞ ማደናቀፍ ነገሮች ሲገጥመው የዛን ጊዜ ሼር ፕራይሱ በጣም ይወድቃልና ያንን ገዝቶ አቆይቶ ሼር ፕራይሱ ከፍ ሲል የሚሸጡ ሪቴል ላይ የተሰማሩ በቀንም ሊሆን ይችላል እንደ ማርኬቱ ሁኔታ ኢንቮልቭ የሚያደርጉ አሉ እና አብዛኛው ሪቴል ኢንቨስተሮች ይባላሉ
ብሮከሮች አሉ ማርኬት እንደገና ባለስልጣኑ አለ ብሮከሮቹ ደግሞ ይሄንን ፕሮቫይድ የሚያደርጉ እንደነገርኳቸው አሁን እኛ ጋር የተለያዩ ትሬዲንግ ቱ አንቱ የሚባል ብዙ አይነት ናቸው ያሉት እንትኖች ፕላትፎርሞች ማለት ነው የሚገዛበት ያንን ብሮከሮቹ ናቸው ከካምፓኒው ጋር በመነጋገር ፕራይሱን ማች ያደርጉ ምናምን የሚገዙ ማለት ነው ከዚህ በተጨማሪ ደግሞ ማርኬት ሜከርስ የሚባሉ አሉ ማርኬት ሜከርስ ምንድነው እንግዲህ የካፒታል ማርኬት ወደፊት ኢትዮጵያ በጣም ሊሰራበት የሚገባው ነገር ምንድነው liquidity የሚባል ነገር አለ liquidity ማለት is at the heart of everything ካፒታል ማርኬት አሁን የአፍሪካ ካፒታል ማርኬቶችን በመናይበት ጊዜ እንደድሚያቸው አይደሉም የተቋቋሙት በጣም ረጅም ጊዜ ነው ነገር ግን በየቀኑ ትራንዛክሽን የሚካሄድበት መንገድ እንትን አይደለም አክቲቭሊ የሚሳተፉት አሁንም ኮርፖሬት የሆኑት ኢንቨስተሮች ናቸው ቁጥር ለመግለጽ ለምሳሌ አሜሪካን ሀገር ውስጥ በቅርብ በተወሰደው መረጃ መሰረት 70% ኮርፖሬትስ እና ሄጅ ፈንድ በኢንቨስትመንት ባንኮቹ ምናምኖች ናቸው 70% የሚሳተፉት 30%ዎቹ ናቸው ሪቴል ኢንቨስተሮች ሪቴል ማለት ትንንሾቹ ምናምን ማለት ነው እኔ እናንተ እንደማለት ብላቸው በኢንዲቪጁዋል ደረጃ ሊሆን ይችላል ኬንያ ውስጥ ግን ተመልከቱ ኬንያ ውስጥ 90% ኮርፖሬት ነው ባንክ ኢንሹራንስ ምናምኖች ነው የሚሳተፉት 10% ነው ከፖፑሌሽኑ ሪቴል በእንትን የሚሉት ማለት ነው ጆሃንስበርግም ዘሲም ነው እንደገና እንግሊዝ ሀገርን ብታዩት እንግሊዝ ሀገር በምታዩበት ጊዜ 15% ነው ሪቴል አብዛኞቹ እንግሊዝ ሀገርም ባንኮች ምናምን ናቸው የሚሳተፉትና ምንድነው ይሄ የኡነት ለመናገር የዚህ የካፒታል ማርኬት ገበያ ምናምን የሚባለው የጡንቻ ያላቸው ሰዎች ጌም ነው ኡነት ለመናገር ምክንያቱም ገንዘቡንም ከፍ ዝቅ ፕራይሱንም ምኑንም በመግዛት በመሸጥ ማርኬቱንም ወዲ የሚያረጉት ትልልቆቹ እንትኖች ናቸውና ኢትዮጵያ ውስጥ ልክ ከሌሎቹ አፍሪካን አገሮች ተመሳሳይ የሆነ ነገር የሚገጥመን ነው የሚመስለኝ እኔ እንዲሁ ሳይሆን ምክንያቱም አንደኛ ልምምዱም የለም ኢትዮጵያ ውስጥ አሁን እንኳን ብታዩት ሰዎች ባንክ ላይ ሄደው ቢቆጥቡ ይሻላቸዋል ሼር ከሚገዙ ስታስቡት አሁን ቁጠባ አብዛኞቹ ባንኮች ባለፈው 2.8 ትሪሊየን ምናም ደርሶ ነበር ከዛን በጣም ጨምሯል በአሁን ሰዓት እርግጠኛ ነኝ ሰዎች በጣም ሚኒመም ይሆነቻል ኢንተረስት ሬት ከኢንፍሌሽን በታች ይሆነቻል ማግኘት ይመርጣሉ ኢንቨስት አድርገው ምንድነው ሪስክ የመውሰድ አቅማችን ስላልተለማመድን ገና ስለሆነ ልምምዱም ስለሌለ ትምርቱም ስለሌለ በጣም ትንሽ ነው ያለው ኤክስፖዠራችን ለዚህ ኢንቨስት ከማድረግ አንፃር ማለት ነውና ኢትዮጵያ ውስጥም ተመሳሳይ ነገር የሚገጥም ይመስለኛል በጣም ስሎ የሚሆን ይመስለኛል ሰዎች እንደሚሉት በቃ በአንዴ ቴክ ኦፍ ያረጋል ይጣጣፋል ምናምን እንደሚሉትም አይመስለኝም መልካም አቶ መግብብ በእውነቱ ያው በጣም ብዙ ትምርታዊ ነገሮችን ያወራ እንደሆነ አቃለውኝ ግን ያው ወደ መጨረሻ መምጣት ስላለብን የሰዓት ገደብም ስላለብን እስቲ በስተመጨረሻ እንደ ኢንቨስተርስ እኛ ኢንቨስተሮች ምንድነው ማድረግ ያለብን የሚለውን ነገር እንደው ምክራ ሐሳቦችን ካለ እነሱን ሰተህን ወደ ማጠናቀቁ ብንሄድ ይሻላል የዛሬውን ስኬታማ የሆነ ውይይታችንን ይሄንን በሚመለከት ያው ኢንቨስተሮቹ ራሳቸውን በእውቀት ከፋይናንስ ጋር ያሉ ነገሮችን ማወቅ መረዳት ተገቢ ነው ላለው ነገር ግን ዋናው መሆን ያለበት ሊረዷቸው የሚችሉ የፋይናንሻል አድቫይዘሪ ሰርቪስ አፕሩቫል ያገኙትን እንደገና አመልክተው ፓይፕላይን ላይ ያሉትን አፕሮች በማድረግ ካሁኑ የትኛው ኢንቨስትመንት መስክ ላይ ያላቸውን ፖርትፎሊዮ እንዴት ማኔጅ እንደሚደረግ ዲስከሽን መጀመር አለባቸው ላለው ምክንያቱም በግለሰብ ደረጃ ኢትዮጵያ ውስጥ በጣም ብዙ ሀብት ክሬት ያደርጋሉ በኢትዮጵያ ደረጃ ትልቅ የሆነ በሌላ ሀገር ማርኬት ደረጃ ትንሽ ሊሆን ይችላል ግን በኢትዮጵያ ደረጃ በዚህ በፋሚሊ ኦውንድ የሆኑ ቢዝነሶች እንደገና ከዛ በተጨማሪ ደግሞ በኢምፖርት ኤክስፖርት በራሳቸው በግለሰብ ፒኤልሲ ደረጃ በጣም ብዙ ስራ የሚሰሩ የተለያየ ኢንቨስትመንት ፖርትፎሊዮ የገቡ ካምፓኒዎች አሉና ካሁኑ ኢንቨስትመንታቸው ፖዚሽን እንዴት ማድረግ እንዳለባቸው የሚመክራቸው አካል ጋር ተገናኝተው መስራት መጀመር መወያየት ያለባቸው ይመስለኛል ምክንያቱም
ወደፊት ዳውን ዘ ላይን ኢንቨስትመንት ኢትዮጵያ ውስጥ እንደበፊቱ ቀላል እየሆነ የሚሄድ አይመስለኝም ኢቭን አሁን የባንኮቹን ራሱ ትሬንድ በመታየውበት ጊዜ ባለፉት አመታት ከፍተኛ የሆነ ለውጥ ያሳየ ነው ማርኬቱ ኮምፒት ያደርጋል በጣም ኮምፒቲሽኑ ከባድ ነው ያው ብዙ ነገር እንደምታውቁት ነውና ወደፊትም እንዲህ በቀላሉ ሰርቶ ሪተርን ማግኘት እየከበደ ስለሚመጣ ማርኬቱ ማቹር ያረጋም ስለሚሄድ በእውቀት ላይ የተመሰረተ ኢንቨስትመንት ዲሲዥን ከሴቪንግ ማይንድሴት ወደ ኢንቨስትመንት ማይንድሴት እንዲመጣ ማድረግ ነው ካምፓኒዎችን በተመለከተ ነገር ግን ኢንዲቪጁዋልን በተመለከተ ምን ላድርግ የሚለው በመናይበት ጊዜ ኢንዲቪጁዋልን በተመለከተ ኢንቨስትመንት በአንድ ግለሰብ ደረጃ የሚደሰራ ነገር አይደለም ኢምፓክቱ ሌስ ነው የሚሆነው በዛ ደረጃ የሚሰራ ከሆነ ስለዚህ ምን መደረግ አለበት እኔ ስትሮንግሊ አድቫይስ ማድረግ ሰዎች ሰብሰብ ማለት መጀመር አለባቸው በተለይ አሁን ውጭ ያለንኛ ዲያስፖራ ያለን እንዴት ነው ሰብሰብ ማለት የምንችለው ምን አይነት የፈንድ ቬሂክል ፈንድ የተለያዩ ፈንዶች መቋቋም አለባቸው ምክንያቱም አንደኛ ሪስኩንም ዳይቨርሲፋይ ለማድረግ ሁለተኛ ትልቅ ኢንቨስትመንት ኔጎሽ አሁን ኢቭን ራሱ ኢትዮጵያ ውስጥ እኔ ብዙ ጊዜ የምለው በትልልቅ ኢንዲቪጁዋል ደረጃ ያሉ ሰዎች ገንዘባቸውን አሰብስበው ያንን ገንዘብ ፒኤልሲ ምንም አቋቁመው ባንክ ወይ ምናምን ሄደው በትልቅ ሬት ኔጎሽት ማድረግ እኮ ይችላሉ አይ ቲንክ እና ይሄ በግሩፕ የመስራት ባህል በደንብ መዳበር ያለበት ይመስለኛል በኢንዲቪጁዋል ደረጃ ከሆነ ምንም አይነት የታሰበው ነው ያለው ማምጣት በጣም የሚያስቸግር ይመስለኛልና ይሄንን ለማለት ነው ከዛ በተጨማሪ ቀድም እንደተናገርኩት ያው ኤክስቼንጁን ሬጉሌት የሚያደርጉትም በደንብ አፕ ቱ ዴት የሆነ ፕላስ ደግሞ በጣም ትራንስፓረንሲን ትረስትን ብሬክ ለሚያደርጉትን ኦርጋናይዜሽኖች ከፍተኛ የሆነ ቅጣት በመጣል ኢኮሲስተሙን ታማኝ የሆነ ክሬዲብል የሆነ ሁሉም ተሳታፊ የሚሆንበትን ነገር ማመቻቸት አለባቸው ላለው በጣም ነው ማመሰግነው አቶ መክብብ ለዛሬ የሰጡን ቃለ መጠይቅ በዋናነት እንግዲህ አዲስ እየተጀመረ ባለው በኢትዮጵያው ሰነደ መዋለ ንዋይ ገበያ ውስጥ እንዴት ምን እንጠብቅ የሚሉትን ነገሮች አጠር ያሉ እንዲሁም ደግሞ ከላይ ዋና የሆኑ ነገሮችን አብረን ዳሰናል በእውነት ስለተሰጠን ማብራሪያ በጣም ነው እናመሰግነው በሌላም ጊዜ እንደዚሁ ደግሞ ከተመልካቾች የሚነሱ ጥያቄዎችንም ሆነ አስተያየቶች ላይ ተንተርሰን በስፋት የምንወያይ እንደሚሆን በጣም ተስፋ አደርጋለሁ ለጊዜዎት በጣም ነው ማመሰግነው ለዛሬ በጣም እጅግ በጣም ነው ማመሰግነው ያንተ ፕሮግራም ላይ ተጋብዤ ያለኝን ሙያዊ አስተያየት ለመስጠት ስለቻልኩኝ በጣም አመሰግናለሁ መክብብ ተስፋዬ ነኝ ከለንደን የተወደዳችሁና የተከበራችሁ ተመልካቾቼ ታዲያ እንደተለመደው በንጋት ፖስት ላይ ስለ ካፒታል ማርኬት ስለ ፋይናንስ እናንተ ቀለል ባለ ቋንቋ እንድትረዱ ሁሉ ጊዜም ጥረታችን ነው ታዲያ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ በተለይ ከኢትዮጵያ ውጪ የምትኖሩ ከሆነ ደግሞ ጆይን በማለት ቤተሰብ መሆናችሁ የኔን ቻናል ያሳድገዋል ያበረታታኛል በስፋት ደግሞ እናንተ ጋር እንድንደርስ ያደርገዋልና ሱፐር ታንክስ ማለት ትችላላችሁ እንዲሁ ኮሜንት ሴክሽን ስር እስከ ቀጣይ ሳምንት በሌላ ፕሮግራም ሐሙስ በ9 ሰዓት እስከምንገናኝ ቸር ያሰማን የፍሬያማነት ሳምንት ይሁንላችሁ ብዬ የምሰናበታችሁ ከንጋት ፖስት ነኝ ገሜብራን ነኝ